ነገር አይደለም። ኮሽ እኔ አሁን እርጉዝ ነኝ። በዚህ ሰዓት እርዳታ አልሰበስብም። በጣም ብሶ መልሻለሁ። ግን እኔ እህትክን ካየው በኋላ ከአይምሮ ህመም በላይ ምድር ላይ ምንም ከባድ ነገር ከእህትክ ከአይምሮ ታማሚ እህትክ ቀጥሎ ያሉትስ? አንድ ሁለት ያልኩሽ መንትዮች አርፈዋሉ። ግን አንዲት 3 ልጆች ወልዳለች እምልሽ እንግዲህ 3 ልጆች ወልዳለች እምልሽ አለች። እሷ ኑሯን እየኖረች ነው። ስለዚህ ያው ልክ 5 ቀርተናል ከ8 ብለካል። አንድ የአይምሮ ታማሚዋ እህትክ፣ አንዱ ሁለተኛ አንተ፣ አንዱ ታላቁ ትልቁ የመጀመሪያ ወንድምክ ደግሞ ባለቤቱን በመኪና አደጋ በማጣቱ አይምሮ ስለተነካ ስራ ስለማይሰራ የእሱን 3 ልጆች እናትክ ናት የምታሳድገው። ኦኬ 3 ማለት ነው። ሌላ 2 ይቀራል እኮ። የመጨረሻ ፈሬሳ የሚባል ልጅ አለ። እሺ እሱ ስንት አመቱ ነው? እሱ ኦልሞስት አሁን 19 አካባቢ ነው። ይማራል፣ ይሰራል፣ ምን ያደርጋል? ይማራል። ጤነኛ ነው እሱ? አዎ ጤነኛ ነው። 12ኛ ክፍል ይማራል። አንድ ይቀራል ከ5። አሁን እሱ 19 አመቱ ፈሪሳ ያልከው 4ኛ ነው። አንድ ይቀራል። 5 አይደለ በህይወት ያላችሁት? አንድስ? ቶላ፣ ማሬ፣ በሹ፣ እኔ እና ፈሪሳ 5 እኔ ያለው። ቶላ የመጀመሪያው ልጅ የመጀመሪያ ባለቤቱን በህይወት ያጣት ቶላ አለ። ሁለተኛውስ? ማሬ። ከዛ 3ኛ አንተ አይደለም ወለደች እምልሽ ልጆች አላት እምልሽ። ሶሪ ልጆች አላት የምትለኝ 3ኛ ላይ ያለች የ3 ልጆች እናት ናት። አራተኛ ደግሞ አንተ አለ። 5ኛ 19 ዓመቱ አለ። ስለዚህ አሁን ቤት ውስጥ የሚኖሩት እናትህ፣ የአእምሮ ታማሚዋ እህትህ፣ የወንድምክ 3 ልጆች እና ትንሹ የ19 ዓመቱ ልጅ። የእነዚህን 5 ሰው ኃላፊነት እናትክ ላይ ነው የወደቀው። እናቴ ላይ ነው። እናቴን ደግሞ እኔ ላይ ነች። ኦኬ ቤታችሁ ክራይ ነው? ኪራይ አይደለም። ኦኬ የራሳችሁ ነው። ስለዚህ አንተ ነህ የምታስተዳድረው ቤተሰቡን? እኔ ነኝ ተሸክሜ እየኖርኩ ያለሁት። አንተ የት ነህ? እኔ አሁን ያለሁት ዱባይ መጥቻለሁ። እንዴት መጣህ ወደ ዱባይ? በኮንስትራክሽን ስራ ሰዎች አፕላይ ተደርጎ ስለሆነ እኛ እዚህ አፕላይ እናደርጋለን። ትንሽ ብር ነው የምትከፍለው፣ ከከፈልክን ተብዬ 100 ሺህ ብር ከሰው ተበድሬ ትንሽ ብር ነው ከፍዬ የመጣሁት። ኦኬ ስንት ጊዜ ከመጣሁ ኦልሞስት አሁን 6 ወር ሆኖኛል። 6 ወር አልፎኛል። 100 ሺህ ብር ዳህን ከፈልክ? 100 ሺህ ብር ላይፍ ኢን ዱባይ ነው የከፈለልኝ አግኝቶኝ። ኦኬ እሺ። ከመጣሁ አንዴ ሳይት የለም፣ አንዴ ሳይት ዝግ ነው እየተባልኩኝ፣ በሌላ ደግሞ እዚህ ኩላሊቴ አካባቢ በጣም ነው የሚያመኝ። ረጅም ጊዜ ነው ሲሚንቶ ተሸክሜ ድንች ተሸክሜ ኖር የጀመረውና በዛ የተነሳ እዚህ ከመጣው ጀምሮ አንጀቴ በጣም ተደጋጋሚ እየወረደ ስለሚያስቸግረኝ ኮንስትራክሽን ስራ የሚታወቀው ነውና መስራት ስላልቻልኩ ረጅሙን ጊዜ ያሳለፍኩት ተኝቼ ነው። ከዛ የተነሳ ላይፍ ኢን ዱባይ ቃል አግኝቶኝ ሲያወራኝ እንዲህ ስለው እዳን እከፍልልሃለሁ ለሀርሜና ለማሬ ግን ሰዎች እናሰባስባለን ብሎኝ ነበርና በእንደዚህ ሁኔታ ውስጥ ነው ታሪኬ ይሄ ነውና ለማሬና ለሀርሜ ያው ማለት ታሪኩ ለአብዛኛው ያሉት እሱ ፖስት ከማድረግ በፊት ወይ ደግሞ ለሱ ከመናገር በፊት እሱ የሚያውቀው ማሬ ማለት እህቴ ናት። የሚያማት ማሬን አውቄያለሁ እኮ ሌላ የጠራኸው ሀርሜ ነው ምላት እናቴ ነኝ። እናትህ ታዲያ ምን ጤነኛ ናት አይደል? ማዘር አዎ ጤነኛ ናትማ፣ ደክማለች ማለት ረጅም ጊዜ ለነሱ በመልፋት አሁን እኔ ለነሱ የተሻለ ነገር መስጠት ፈልጋለሁ። ያለብኝ ሸክም ሰዎች ተረድተውኝ እንደ እህት፣ እንደ ወንድም፣ እንደ ቤተሰብ አይተውኝ እንዲደግፉኝ እንዲረዱኝ ነው። ይሄን አሁን አንተ ምን እየሰራክ ነው ዱባይ ላይ? ኮንስትራክሽን ነው። ኮንስትራክሽን መስራት አልቻልኩም። የሰልማ እናትዬ አላልክም? ያለሁት አሁን ኮንስትራክሽን ስራ ላይ ነው። አላቆምኩኝም። ምን አንጀቴን ነው ኩላሊቴን ነው ያመኛል ያልከኝ? አዎ ኩላሊቴን አካባቢ በጣም ያመኛል። አንጀቴ በተደጋጋሚ ነው የሚወርደው። ይሄ ቡዋ ነው የሚባለው። እኛ አካባቢ ላይ እታሸው ነበረ በፊትም።
ኦኬ። ስንት ዓመትክ ነው ተሙ? 28 እና አሁን አንተ ምንድን ነው ማድረግ የምትፈልገው? እህትክ ያው ኦልሬዲ የሚታከም አይደለም ህልሟ። እናትክን መርዳት ብቻ ነው የምትፈልገው? ምንድን ነው እናቴን መርዳት ብቻ ነው የምፈልገው። ምንድን ማድረግ ነው ለእናትህ ነው የምፈልገው? እኔ ለእናቴ ማድረግ የምፈልገው ትንሽ የሆነ ስራ እየሰራው አጠገቧ መሆን ያለብኝ፣ አጠገቧ ሆኜ ነው መስራት ያለብኝ። ምክንያቱም ስመጣም ቢረበንም ቢጠማንም ከጎኔ አትራቅ፣ አንተ ትሻለኛለህ፣ አንተ ነህ ቅርቤ እያለችኝ ነው የመጣሁት። ምክንያቱም የአባቴ ቤተሰቦች አባቴ ብዙ ሚስቶች ስላሉት ቦታውን የጋራ ነው እንካፈላለን የሚል ሂደት ውስጥ ነው እኔ ስመጣ የነበረውና ትቻት የመጣሁት ማንም በማይጋፋላት ማንም በማይታገልላት ሁኔታ ውስጥ ነው ትቻት የመጣሁትና አሁን አጠገቧ ሆኜ ነገሮቹን ማስተካከል ነው። እናት ነበረች፣ እናት ነች ለልጅ ጋሻ፣ ግን እኔ ልጇ ነኝ ለሷ ጋሻና አጠገቧ ሆኜ እያስተዳደርኳት ባኖራት ነው ደስ የሚለኝና ብዙ ኖራለች ማለት ብዙ ታግላለች። በትዳርም ደስተኛ አልነበረችም፣ ጥሩ ጊዜ አላሳለፈችም። ለ30 ዓመታትን ያህል አንድ ቀን እንኳን ደክሞኛል በቃኝ አላለችም። ሁለት ታማሚ በሽተኛ ይዞ መኖር በጸበል መንከራተት በጣም ብዙ ነው። ለዛውንም ሽንታቸውን አውቀው ሽንት ቤት የማይሄዱ ልጆች፣ በተኙበት የሚጸዳዱ ልጆችን ይዞ ከዘመድ ተገፍታለች። ከዘመድ ከእህት ከወንድም እንኳን ማንም እንኳን እህታችን እኮ ብሎ ማንም ያነሳት የለም እሷንና እኔ ነኝ ያለሁላት ለእናቴና በቃ ሰዎች ተረድተው የሆነ ነገር ምክንያቱም ለእናት አለመድረስ ያማል። ቀላል አድርጋት ልጅ እያለሁ የተሻለ ህይወት መሰጣት መስሎኝ እኔ ሳድግ እንዲያረግልሻል ከእድሜ መጨመርና ከኔ መጉበጥ በቀር ምንም ነገር አላሳየኋትም። እና ሰዎች እባካችሁ ተረዱኝና እናቴን ላግዛት። በቃ ይሄንን ነው እኔ ሀቡዬ የምለው እኮ። አሁን አንተ ከዱባይ ገብተህ ኢትዮጵያ እናትህ ካጠገብ ሆነ ለመስራት ምን ያህል ያስፈልግሃል? እኔ ቢያንስ የወተት ከብት እንኳን ገዝቼ ወተት ሽጬ እንኳን እሷን አኖራለሁ። ሌላ አይደለም፣ ትልቅ ነገር አይደለም እኮ። እሺ እኔ አሁን እርጉዝ ነኝ። በዚህ ሰዓት እርዳታ አልሰበስብም። በጣም ብሶ መልሻለሁ። ግን እኔ እህትክን ካየው በኋላ ከአይምሮ ህመም በላይ እዚህ ምድር ላይ ምንም ከባድ ነገር የለም። የሰው ልጅ ምንም ነገርን ተቋቁሞ ማለት የአይምሮ ታማሚ ግን በቃ አይምሮ ታማሚ ነው፣ ራሱን አያውቅም። ራቁቱን አደባባይ ላይ ቢወጣ ገበናውን መሸፈን አይችልም። እና ከአይምሮ ህመም በላይ እዚህ ምድር ላይ ከባድ ነገር የለም። እሱ ይህን ደግሞ እያየሁ እኔ መቋቋም አልችልም። አንተ እናትክን ሄደክ ከእናትህ ጎን ሆነክ እንዳልከው እናትህ ከአንተ ውጭ ማንም ጤነኛ ልጅ የላትም፣ ማንም ከጎኗ ሊቆም መከታ ሊሆናት የሚችል ልጅ የላትም ብለሃል። ምን ያህል እንደሚፈጅ ንገረኝ እና እኔ አንቀጣም እርዳታውን አሰባስብልካለሁ። ወይ አሁንም የምንችል ከሆነ አሁኑኑ እናደርግልሃል። ስንት ነው እናትህ ጎን ሄደክ ለመሆን? እግዚአብሔር ያክብርልኝ፣ እግዚአብሔር ይስጥልኝ። እንግዲህ ከራሴ ወይ ከዘመዴ አይደለም ስጡኝ ብዬ የምጠይቀው ከማታቁኝ ከእናንተ ከእህት ወንድሞቼ ነው እና ከማላውቀው ሰው የዚህን ያህል ያስፈልገኛል ማለት ይከብዳል። ኖ ማለት ይህን ያህል ለሚፈጀው ጠይቀሃል። አንተ አሁን ኩላሊት ታማሚ ሆነክ ዱባይ ላይ ኮንስትራክሽን እየሰራክ መቀጠል አትችልም። አንተ ደግሞ የሆነ ነገር ከሆንክ እናትክ ማንም የላትም ማለት ነው። ሌሎቹ ልጆች እንትን ስለሆኑ ትንሹም አልደረሰም። ትልቁ ወንድምክም ባለቤቱን በመኪና አደጋ በማጣቱ አይምሮ ስለተነካ የረባ ልጅ ሊያግዛት የሚችል ልጅ የለም። እናትህ ከጎኗ አርጅታለች፣ እሷም ደክማለች። አንተ አሁን ከዱባይ ገብተህ ኢትዮጵያ አሁን ስራ ለመስራት ስንት ይፈጃል ብለክ ነው? አልጠየቅክም ጭራሽ? ጠይቄያለሁ። ስለ ስራውማ በደንብ ነው የምጠይቀው እኮ። ስራው ስንት ይፈጃል? ምንም ሳትሳቀቅ ንገረን እና እኛ አቅማችን እናግዛለን። እሺ ያው ቢያንስ 8:50 ይፈጃል ስራው በሁለት ከብት ለመጀመር ማለት ነው። ምንም ብዙ አይደለም። ከታች የምትጽፉት ብዙም አይደለም። እኔ የምፈልገው
አንተ 850 ይፈጃል ካልክ እኛ እስከ 1 ከቻልን እናግዛለን ሁላችንም። ስለዚህ ጋይስ ይሄ ወንድማችን በጣም ነው የሚያሳዝነው። ጤነኛ ሳይሆን ነው ዱባይ ላይ ኮንስትራክሽን እየሰራ ያለው። ስለዚህ እናግዛው ሁላችንም ያቅማችንን። አሁን እንጀምር። ምን ትላላችሁ? ቃል ግቡና ቁጥር በጻፍ አይደለም እስኪ አድርጉት። በወሬማ በኮመንት እኮ አይደለም። ኮመንት በነፃ ስለሆነ ዝም ብላችሁ ስለኮመንታችሁ ይህን ቁጥር የምንጽፉት ሰዎች እኮ 5 የማትሰጡ ናችሁ። እንደኛ የተግባር ሰው ሁኑና ግቡና አካውንት ነበር አሁን ይስታን ቃል ግቡ። ኮመንት በጻፍ አይደለም። ኮመንትማ ነፃ ነው። ኮመንት ለመጻፍ ምንም የሚከፈል ነገር ስለሌለ 5 ሚሊዮንም 10 ሚሊዮንም ብትጽፉ ጻፉ፣ ቻክችኩ። እኔም ማልችለውን ነገር ቃል አልገባለትም። እሱ 8 እስከ 8 ከ50 ድረስ 2 ከብት ገዝቼ ከእናቴ ጎን ሆኜ ነገ ለምን ነገ አሁን 8700 ሰው ህዝብ እያለ ሁሉም ያቅሙን አሁን ቢሰጥ አይሻልም? አሁን አካውንቱን ሰጥቶን ነገ ለምን ነገ ይሄንን ሰው ደግመን እናገኘዋለን? አሁን በዚህ አጋጣሚ ማገዝ የምትችሉ ሰዎች እየገባችሁ ቃል ግቡ። ግን ስልክ ቁጥር ትሰጣላችሁ። እዚህ ቤት ቃል ገብቶ መውረድ የለም። ስልክ ቁጥር አስመዝግባችሁ ቃል የገባችሁትን አስገብታችሁ ደረሰኝ ትልቃላችሁ። ነገ የምትሉት ለምንድን ነው አልገባኝም። 8800 ህዝብ እያለ አሁን እንዲረዳው ልጁ ቻሊ በጣም አሁን እየገባችሁ ካልገቡ እኔ ጌሜ ይቅርብኝ። ኦኬ አሁን እየገባችሁ ኦኬ አሁን እየገባችሁ አገሱት። አሹ ቀጠሮ ነበር። አሹም መስዋዕትነት ይከፍላል። ቪዲዮ አብራተሙ እሺ አንቺ ደክሞሻል። ነገ ቢሆን ኖ መስዬ እኔ ይድከመኝ። እኔ አሁንም የእሱ ችግር ባይፈጠርም ኖሮ እኔ ጌም እጫወት ነበር። ቁጭ ብዬ ጌም ሳልጫወት አልወጣም እና እኔ የጌም ሰዓቴን መስዋዕት አድርጌ እሱን እናግዘው። በጣም ነው የሚያሳዝነው። እኔ የሰማሁትን ነገር ልቤ መቋቋም አልቻለም እና አይከናት አሁን እናግዘው ወንድማችንን። ጋር ሰምታችሁ ታታሪኩ በጣም ያሳዝናል። እና አሹ ደግሞ ዛሬ ነበር ቀጠሮ። ካሹዬ ለወንድምክ መስዋዕት ታደርጋለህ። ለነገ እናድርገው ያንተን ቀጠሮ ከይቅርታ ጋር። ችግሩን ሰምተካል። በጣም ነው የሚያሳዝነው። አሹ